ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በኮምቦልቻ ከተማ አስተዳደር ህገወጥ የነዳጅ ዝውውርን ለመግታት በተደረገ የተቀናጀ ክትትል 12 የከባድ መኪና አሽከርካሪዎች በቁጥጥር ስር መዋላቸው ተገለጸ። ግለሰቦቹ በቁጥጥር ስር የዋሉት ከተሽከርካሪዎቹ የፋብሪካ ስሪት ውጪ እስከ 1000 ሊትር ተጨማሪ ነዳጅ መያዝ የሚችሉ ሳልቫቲዎችን በህገወጥ መንገድ አስገጥመው በመገኘታቸው ነው ሲል አስተዳደሩ ገልጿል። የንግድና ገበያ ልማት መምሪያ ኃላፊ አቶ ዮናስ መላኩ እንደገለጹት ከነዳጅ ታንከሮች በተጨማሪ በገንዘብ ጥቅም የነዳጅ ወረፋ ለማስቀደም የሞከሩ ተራ አስከባሪዎችና አሽከርካሪዎችን በፖሊስ ተይዘዋል። የከተማዋ ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙሁዬ በኬላዎችና በነዳጅ ማደያዎች ላይ የሚደረገው ጥብቅ ቁጥጥር ተጠናክሮ ይቀጥላል ብለዋል። ትብብር ለኢትዮጵያ አንድነት 7ኛ ዙር አገራዊ ምርጫ አስመልክቶ ባወጣው መግለጫ የጸጥታ ችግሮች በአስቸኳይ እንዲፈቱ መጠየቁን አስታወቀ። ፓርቲው ሰላማዊ ትግልን አማራጭ አድርጎ ቢቀጥልም እጩዎቹና አባላቱ በተለያዩ ክልሎች ለከፍተኛ ሰቆቃና ለህልፈተ ህይወት ጭምር እየተዳረጉ መሆኑን ገልጿል። መንግስትና ታጣቂ ኃይሎች በድርድር ሰላም ሳይፈጥሩና የፖለቲካ እስረኞች ሳይፈቱ ወደ ምርጫ መገስገስ እንደማይቻል የገለጸው ትብብሩ በተለይም በአማራ፣ በትግራይና በከፊል ኦሮሚያ ያለው የጸጥታ ሁኔታ ለምርጫ አስቻይ ያለመሆኑን ለብሔራዊ ምርጫ ቦርድ በደብዳቤ ያሳውቃለሁ ብሏል። አቶ ርስቱ ይርዳው የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው ተሾሙ። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል የነበሩት ክቡር አቶ ርስቱ ይርዳው የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ሆነው በትላንትናው ዕለት ተሹመዋል። ሹመቱን አስመልክቶ የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ለአዲሱ ተሿሚ ስኬታማ የሥራ ጊዜ እንዲሆንላቸው መልካም ምኞቱን ገልጿል። አቶ ርስቱ ይርዳው ከዚህ ቀደም የደቡብ ክልል ምክትል ርዕሰ መስተዳድር ሆነውም አገልግለዋል። ኢትዮጵያ አዲስ ብሔራዊ የአግሮ ኢኮሎጂ ስትራቴጂ ይፋ አደረገች። ኢትዮጵያ ካሁኑ እስከ 2040 የሚተገበር ብሔራዊ የአግሮ ኢኮሎጂ ስትራቴጂ ይፋ ማድረጓን አስታወቀች። ስትራቴጂው የአየር ንብረት ለውጥን የሚቋቋምና ዘላቂ የምግብ ስርዓትን ለመገንባት ያለመ ሲሆን ትኩረቱንም የተጎዱ መሬቶችን ማገገምና የአርሶ አደር ተኮር የግብርና ዘዴዎችን ማስፋፋት ላይ አድርጓል። ሳይንሳዊ ግኝቶችን ከአካባቢ ልምዶች ጋር በማጣመር የግብርና ምርታማነትን ማሳደግና አካባቢን መጠበቅ አንዱ የስትራቴጂው አካል ነው ተብሏል። በአውሮፓ ህብረትና በዓለም አቀፍ የግብርና ምርምር ተቋማት ድጋፍ እንደሚተገበርም ታውቋል። ፖሊሲዎችን ወደ ኢንቨስትመንት ዝግጁ ወደ ሆኑ ተግባራዊ መፍትሄዎች በመቀየር የምግብ ዋስትናን ለማረጋገጥ ይረዳል ተብሏል። የኢትዮጵያ አየር መንገድ ከዓለሙ ግዙፉ ኤርካፕ ኩባንያ ጋር 2 ዘመናዊ የጭነት አውሮፕላኖችን ለመረከብ ተስማማ። የኢትዮጵያ አየር መንገድ ከአየርላንዱ ኤርካፕ ኩባንያ ጋር ባደረገው የሊዝ ስምምነት 2 ወደ ጭነት አገልግሎት የተቀየሩ ቦይንግ 777-300 ኤአርኤስኤፍ አውሮፕላኖችን ሊረከብ ነው። ይህ ስምምነት አውሮፕላኑ በአፍሪካ ለመጀመሪያ ጊዜ ስራ እንዲጀምር የሚያደርገው ሲሆን ርክክቡም እንደ አውሮፓ አቆጣጠር በ2028 ሁለተኛው ሩብ ዓመት ላይ ይፈጸማል። የእስራኤል ኤርስፔስ ኢንዱስትሪ IAI መንታ ሞተር ያላቸውን እነዚህን አውሮፕላኖች ወደ ጭነት የመለወጥ ስራውን የሚያከናውነው ሲሆን ሞዴሉ ባለፈው ዓመት ከአሜሪካና እስራኤል የብቃት ማረጋገጫ አግኝቷል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት እነዚህ ፕሌኖች የአየር መንገዱን የጭነት አቅም በማሳደግ የቀጠናውን የንግድ እንቅስቃሴ ያፋጥናሉ። አየር መንገዱ ቀደም ሲልም ከIAI ጋር በመተባበር በአዲስ አበባ የጥገና ማዕከል የ767-300 ER አውሮፕላኖችን የመለወጥ ስራ ሲያከናውን የቆየ ሲሆን አሁን ደግሞ ዘመናዊውን 777-300 ARSF የጭነት ዘርፉን ይበልጥ ለማጠናከር መነሳቱን ገልጿል። በሌላ ዜና የኢራን ብሔራዊ ደህንነት ምክር ቤት አዲስ ጸሐፊ ተሾመ። ባለፈው ሳምንት በእስራኤል ጥቃት የተገደሉትን አሊ ላሪጃኒን በመተካት መሐመድ ባገር ዞልጋድር የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ሆነው ተሾሙ። የኢራን ፕሬዝዳንት ጽሕፈት ቤትን ጠቅሶ አርና የዜና ወኪል እንደዘገበው ይህ አስቸኳይ ሹመት የተሰጠው በቀጠና ያለው ውጥረት በከረረበት ወቅት ነው። በሌላ በኩል በቴል አቪቭ መሃል ከተማ በደረሰ የኢራን ሚሳኤል ጥቃት ከፍተኛ ጉዳት መድረሱ ተነግሯል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በነዳጅ ገበያና በዓለም አቀፍ የንግድ ልውውጥ ላይ ስጋት መፍጠሩን ቀጥሏል።
የቻይና መንግስት በጉዳዩ ላይ በሰጠው አስተያየት ግጭቱን የጫሩ አካላት መፍትሄ የመፈለግ ኃላፊነት እንዳለባቸው አሳስቧል። ኢራቅ ከኢራን ጎን መሰለፏን አወጀች። በኢራቅ የሚገኝ የታጣቂ ኃይሎች በአሜሪካ ድብደባ ሰለባ መሆናቸውን ተከትሎ የኢራቅ ብሔራዊ የደህንነት ምክር ቤት ለታጣቂዎቹ የአጸፋ እርምጃ እንዲወስዱ ሙሉ ስልጣን ሰጠ። ይህ ውሳኔ ኢራቅ በቀጠናው እየተካሄደው ባለው ጦርነት ውስጥ በይፋ ከኢራን ጎን መሰለፏን የሚያረጋግጥ ትልቅ የፖለቲካና የወታደራዊ ለውጥ ተደርጎ ተወስዷል። ትራምፕ ከኢራን ጋር ድርድር መጀመራቸውንና ውድ ስጦታ ማግኘታቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከኢራን ጋር ቀጥተኛ ድርድር መጀመሩን በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ አስታውቀዋል። ፕሬዝዳንቱ ኢራን ጦርነቱን ለማቆምና ስምምነት ላይ ለመድረስ ከፍተኛ ፍላጎት እያሳየች መሆኑን ገልጸው ትላንትናም ከነዳጅና ጋዝ ጋር የተያያዘ ታላቅ ስጦታ ለአሜሪካ ልካለች ብለዋል። ትራምፕ ቀደም ሲል በኢራን የኃይል ማመንጫ ጣቢያ ላይ ጥቃት ለመሰንዘር አቅደው እንደነበር ቢናገሩ ቴህራን ባለፈው ሳምንት መጨረሻ ላይ የድርድር ጥያቄ ማቅረቧን ጠቁመዋል። በድርድሩ ላይ ጄሬድ ኩሽነር፣ ስቲቭ ዊትኮፍ፣ ማርኮ ሩቢዮና ጄዲ ቫንስ እየተሳተፉ መሆኑን ገልጸዋል። ዋናው የድርድር ነጥብ የኢራን የኒውክሌር መሳሪያ እንዳይኖራት ማድረግ ሲሆን የሲቢኤስ ኒውስ መረጃ ደግሞ ኢራን በአማላጅ በኩል ከአሜሪካ መልእክት እንደደረሳት አረጋግጧል። ምንም እንኳን የተወሰኑ የቅርብ አማካሪዎቻቸው እንደ ፒት ሄግሴት ያሉ በሁኔታው ቅር ቢሰኙ ጉዳዩ በቅርቡ እልባት እንደሚያገኝ ፕሬዝዳንቱ ገልጸዋል። በሌላ በኩል ሳውዲ አረቢያ አሜሪካ በኢራን ላይ የምታደርገውን ጫና እንድትቀጥል ግፊት እያደረገች መሆኑን ተመልክቷል። በአሜሪካ እጅና እግር የሌለው ወጣት በግድያ ተጠረጠረ። በአሜሪካ ሜሪላንድ ግዛት እጅና እግር የሌለው የ27 ዓመቱ ዳይተን ዊበር የጓደኛውን ሕይወት በማጥፋት ተከሰሰ። በኮርንሆል ስፖርት ተጫዋች የሆነው ዊበር ባለፈው እሁድ በትራፊክ ንትርክ ወቅት በመኪና ውስጥ አብሮት የነበረውን ባድሪክ ዌልስን በጥይት መትቶ መግደሉ ተገልጿል። እንደ ፖሊስ መረጃ ተከሳሹ አስክሬኑን ከመኪና እንዲጣል ቢጠይቅም ሌሎች ተጓዦች አሻፈረኝ በማለታቸው በራሱ ጥሎ ተሰውሯል። በህመም ምክንያት ሆስፒታል ገብቶ የነበረው ዊበር ከሕክምና በኋላ በቁጥጥር ስር ውሏል። በልጅነቱ በበሽታ ምክንያት እጅና እግሩን ያጣው ይህ ወጣት ቀደም ሲል ያለ ረዳት መኪና የመንዳትና መሳሪያ የመተኮስ ችሎታውን በቪዲዮ ሲያሳይ እንደነበር ተገልጿል። ቢል ኮዝቢ አስገድዶ ለደፈራት ተበዳይ 59.25 ሚሊዮን ዶላር ካሳ እንዲከፍል ተወሰነበት። በካሊፎርኒያ የሚገኝ አንድ የፍርድ ቤት ታዋቂው ኮሜዲያን ቢል ኮዝቢ እንደ አውሮፓ አቆጣጠር በ1972 ዶና ሞትሲንጋ የተባለችውን ሴት አደንዝዞ በመድፈር 59.25 ሚሊዮን ዶላር ካሳ እንዲከፍል ወስኗል። ከዚህ ውስጥ 40 ሚሊዮን ዶላር የሚሆነው ለቅጣት ሲሆን ቀሪው 19.25 ሚሊዮን ዶላር ደግሞ ለደረሰባት የስነ ልቦናና የአካል ጉዳት ካካሻ ነው። የ88 ዓመቱ ቢል ኮዝቢ የቀረበበትን ክስ ቢክድም ፍርድ ቤቱ ድርጊቱን ክፋት የተሞላበት መሆኑን አረጋግጧል። ተበዳይዋ ከ50 ዓመታት በኋላ ፍትህ በማግኘቷ ደስታዋን የገለጸች ቢሆንም ኮዝቢ ይግባኝ ለማለት ማሰቡንና የገንዘብ እጥረት እንዳለበት መነገሩ ክፍያው በፍጥነት እንዳይፈጸም እንቅፋት ሊሆን እንደሚችል ተመልክቷል። ታዋቂው ቱርካዊ የሙዚቃ አቀናባሪ ኤሮል ኮሴ ከፎቅ ላይ ወድቆ ሕይወቱ አለፈ። ታዋቂው ቱርካዊ የሙዚቃ አቀናባሪና ፕሮዲውሰር ኤሮል ኮሴ ባለፈው ሰኞ በኢስታንቡል በሚገኘው የመኖሪያ ህንፃ 16ኛ ፎቅ ላይ ወድቆ ሕይወቱ ማለፉ የሀገሪቱ መገናኛ ብዙሃን ዘግቧል። የ61 ዓመቱ ኮሴ ከመሞቱ በፊት ለ3 ወራት ያህል ከቤት ሳይወጣ መቆየቱና ከፍተኛ የስነ ልቦና ችግር እንደነበረበት አብሮት የሚኖር ጓደኛው ለፖሊስ አስረድቷል። የኢስታንቡል አቃቢ ሕግ በሞቱ ዙሪያ ምርመራ የጀመረ ሲሆን ድርጊቱ ራሱን የማጥፋት ይሁን ወይም ሌላ አደጋ እስካሁን በይፋ አልተረጋገጠም። ኤሮል ኮሴ በ1990ዎቹ እና በ2000ዎቹ የቱርክ የሙዚቃ ኢንዱስትሪ ውስጥ ቁልፍ ሰው የነበረ ሲሆን የሕክምና ዶክተርም እንደነበር መረጃው ያመለክታል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።